መስጠት የሚፈልገው በጣም እንኳን አደረሰ በጣም ደስ የሚል ቆይታ በዓሉን ድምቅ ነው ያደረግሽልን። የበዓል ነገር ሳስታውስ አንድ በጣም የምንወደው ሙዚቃ ላይ የእሷን ድምፅ የሚመስል ሰማሁኝና ምናልባት ልጠይቅሽ የሰለሞን ደመቀ ላይ አንቺ ነሽ ቆይ አበባዬ ወይ አልተወለድኩም በእውነት አንድ አይነት ነው እንትኑ ፋሚሊዎቼ ናቸው። የሽመቤት የማን ነው ነው የማን አክስቴ ናቸው። የሽመቤት ዱባለና ብርቱካን ዱባለ ናቸው። ግን አይገርምም? የራስሽን እንኳን አደረስሽ ለማንኛውም አይሆን መሰሉ ፊት ሆኜ ዛሬ በአካል አግኝቻት ኢንተርቪው በማድረጌ በጣም ደስ ብሎኛል። እውነት ለመናገር በጣም ማከብራት መወዳት ታላቅ ድምጻዊ ስለሆነች ደስ ብሎኛል። አመሰግናለሁ ስላገኘሽ። ደስ ብሎናል ስለመጣሽ ሞቅም ስላደረግሽን። እኔ ግን ማለት ነው ብዙ ጊዜ ካየሽ ሙዚቀኞች የበዓል ማለት ሙዚቃ ነው እንጂ ከዛ ውጪ ሙያ ያላቸው ወይ የሚለው ነገር ያጠራጥራል። መሰሉ እንዴት ናት? ሙያ ያላት ወይ? ምን አይነት ሙያ? ዶሮ አለ፣ ጠላ አለ፣ በዓል ላይ የሚስተናገደው በሙሉ በእውነት ዛሬ ነሽም ያው ሁሉ ነገር አልቋል። አዎ ግን ያው ስራችን የሚገጣጥመን ነገር የለም እንጂ ለዛን ቀን ባይሳካልንም ሁሉን ወክዬ ማውራቴ በጣም ይቅርታ፣ ራሴን ወክዬ ላውራ። የዛን ቀን ላይሳካልኝ ይችላል ስልሽ ስራ ስለሚገጥመኝ እንጂ ቤት ውስጥ የሚያውቁኝ ያውቁኛል። በጣም ጎበዝ ነኝ። ባለሙያ ነኝ። ከጠየቀች አንፃር አሁን እኔ አንቺ ደረቆት ቆልተሽ የምታውቂው አይመስለኝም። አይ ደረቆት ቆልቼ አላውቅም። አታውቂም? ግን ሂደቱን ታውቃለች። ሂደቱን አይ በቃ ካልቆላች አልቆላች። አይ አልቆላ አላውቅም። ደረቆት ምንድነው? ምን አይነት ጠላ ነው የሚወጣው? ደረቆት ደረቆት ምንድነው ደረቆት? እስኪ አንተ ልጠይቅህ። በበቆሎ እንደዚህ በምጣድ አድርገው በብረት ምጣድ አድርገው የሚቆሉት። አይ እንደሱ ቆልቼ አላውቅም። ሁሉም እኮ ይለያያል አይደል? የሁሉም ሙያ ይለያያል። በየቤቱ የሚሰጠው ሙያ ይለያያል። አብሽሎ ታውቂያለሽ? አብሽሎ ምንድነው? አንተ ግን የቲክታክ መጫወቻ አይደለም። አብሽሎ አታውቂም? አብሽሎ ምንድነው? እኔ እናቴ ስታረግ ያየሁት ጠላ ስጠምቅ ያየሁት ጌሾ ብቅል ታረጋለች። የ3 ቀን ጥስስ ይሆናል። አንዳንዱ ደግሞ 5 ቀን። ከዛ በኋላ በቆሎ፣ ገብስ፣ ማሽላ፣ ጤፍ፣ ቀይ ጤፍ አንዳንድ ታረጋለች። እንደሱ አርጌ እንደ ቂጣ በምጣድ ወደ የጠላ ቂጣ ነው የሚባለው። የጠላ ቂጣ ነው የሚባለው። ይሄማ ሁሉም ያውቀው ነው። እንደየቦታው ግን ይለያያል። አብሽሎ እንደየሙያው ይለያያል። የማይሰራበት አጋጣሚ ነው። ሌላ ቦታ ደግሞ አሁን እንዳልከው ምንድን በእንኩሮ አድርገው የሚታሰር ፊልተር ያደርጋሉ። አሁን ሰርተሻል። አሁን በደንብ ትችላለሽ እንጂ ቂጣ ከሆነ እኔ ቂጣ ጋግሬ በስነ ስርዓት ጠላ ጠምቃለሁ። ለዛውም በጣም ቆንጆ ጠላ ነው የምጠምቀው በእውነት ወይ አባጓሽ ማርያም አመት ባል እስኪ ጥሪ በቃ ያውን ብትናገሩኝ እንኳን ለጥምቀት ያድርሰን። አዲስ አልበምም ደግሞ ወደፊት እየመጣ ስለሆነ ተንተርሰን ነጠላ ዜማዎቹን በቅርብ ደግሞ አሁን የምትለቂው አይደል? በቅርብ የምትለቂው ለገና እንግዲህ እንደ እግዚአብሔር ፍቃድ እሱ ከፊቴ ይቅደም። ልጄ ይሰራልኝም በቅንብር በዜማ በግጥም ደግሞ አይችሉም መንግስቱ ይሰራልኝ። እንግዲህ ልጄ ዳግም ጎበዝ ነው በጣም ራሱን ያቀናበረ። አዎ ራሱ እንደው ሙዚቀኞች ናችሁ። በተለይ እኔ በኢትዮጵያ ታሪክ ምናልባት እንደዚህ አይነት ሰው አለ አቀናባሪ እንደዚህ መጀመሪያው እኔ ነኝ። ይሄም ደግሞ እድለኝነት ነው። በጣም ደስ ይላል። በዚህ ዘመን እሱን በዚህ ዘመን እግዚአብሔር ለኔ እሱን ስለሰጠኝ በጣም እድለኝነት ነው። በእውነት በጣም ነው ደስ ያለኝ። ስለ ግጥም አላስብም፣ ስለ ዜማ አላስብም። ሙዚቃውን ብቻ ድምጽም ጭምር ባህሪም ጭምር። አንዳንዴ ግን ትንሽ እንዳቀናባሪ ይታሻል ነገር። የምር ፈልገሽ ነው እንደዚህ ፕሪንት ያደረግሽው? አይ አይደለም፣ እግዚአብሔር አይቶኝ ነው። እኔ አይቶኝ ነው።
ጎብኝቶኝ። መሰሉ በነገራችን ላይ ገና ልጅ ነሽ። ምን ያህል አልበም ነው ከዚህ በኋላ መስራት? አይ አላውቀውም። እግዚአብሔር እንዳለ እግዚአብሔር እንደፈቀደው ነው እንጂ እኔ ያለ ለምሳሌ አሁን ዘፋኝ ነኝ፣ ግን ሌላ ስራ ቢኖረኝ የምዘፍን ሴት አይደለሁም። አትቀላቅለኝ። ስራሽ ስለሆነ ብቻ ነው ስራዬ ስለሆነ ብቻ ነው እንጂ ሌላ ስራ ብሰራ የመስፈን አላማ ያለ ልጅ አይደለም። የምርሽን? አዎ ግን የምር እኮ በጣም አሪፍ ሙያ አይደለ ነው። ቆንጆ ነው ለሚፈልገው። አንድ ዘፈን ዘፍነሽ 300 ብር 300 ሺህ ብር 400 ሺህ ብር ታመጫለሽ። አንዲት ጠረጴዛ ሽጠሽ ግን እንደዛ ታዲያ ይሄኛውን ነው የምወደው። ይሄኛው ጠረጴዛ ሽጬ ያገኘሁትን ገንዘብ ነው የምወደው። አንተ በገለጽከው አማርኛ ማለት ነው። ለምሳሌ አበባም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል። ስለዚህ አሁን ድምጽሽ ቢሸጥ ኖሮ ድምጽሽን ሽጭንና ግን ንግዛሽና ሌላ ስራ አዊ በጣም በቃ እኔን እንትን ለሚያደርጉኝ ሰዎች አሁን ሙዚቀኛው ነህ የሚያስጽፉብህ ሰዎች አሉ አይደል? ሙያ እኮ አላቸው። በቃ ግን እኔ ውስጣቸው ላለው ሰው ነበር የምሰጣቸው። ከዛ በኋላ እኮ አልፈልገውም ወሰዱብሽ በኋላ ይሰዱ በገር በኔ ተንቶ ወይ ያስቸግረኝ የለም አይ በገር በኔ ችግር የለም። በጣም ደስተኛ ነኝ እንደዛ ቢሆን። ከዛ ዋናው ግን ዋናው ምንድነው በሌላ ነገር እኔ ገንዘቡን ላምጣ። ስለዚህ አሁን ያለው ሙያ ደስተኛ ነሽ? አይ ያው ስራዬ ስለሆነ ሰራለሁ እንጂ ግን ልጄ ላይ ሳይው በጣም ነው የምደሰተው። ላንቺ ስላልታወቀሽ ነው። አይ አይደለም ጎበዝ ነሽ አይደለም ምናምን እኮ አይደለም የምናወራው። እውነት ነው። በቃ ማለት ለኔ የሚያስደስታኝ ሌላ ስራ አለ። እውነት ነው። ግን እኔ ደግሞ በጣም ድምጽሽ ስለምወደው እንደዚህ ስላልሽ ለምን እንደከፋኝ እኔም ከፍቶኛል። ለዛ እኮ ይከፋል። ድምጽ በጣም ስለሚያምር ትዲላቸው ስለሚችል ይሄ በቃ የራስሽ ነው። ግን በጣም ድምጽሽ ግን የሚወደድ ስለሆነ አንዳንድ ሰው ብዙ ብትሰሪ ይናፍቃል አይደለ? አዎ። ግን በቃ ለምሳሌ አሁን ይሄ ሙዚቀኛ መታተር አለብህ። ገብቷላ? እንደዚህ አይነት ሴት አይደለም። እኔ አሁን የምፈራው በጣም ለሚወዱሽ የሙዚቃ አፍቃሪያኖች አንድ ቀን በቃኝ እንዳትል። አይ ይላል። እሱም በሌላው ራሱ ከባድ ነው እኮ እንዴ! በቃ አስጨነቃችኋት። አልጨነቅም። ውስጤን ነው የምናገር። ያስፈራሉ። ሙዚቃ እኮ ምንም በቃ የሆነ ስራ በቃ ግን ብዙ ሰዎች እኮ ፈልገው ከልጅነት አያገኙትም። ችግሩ እሱ እኮ ነው። ምን መሰለሽ የሚታትሩትም አያገኙትም እኮ ታታራም አትፈልገውም። ፓሽን የሚባል ነገር አለ እኮ። ፓሽን ማለት የምትፈልገውን ነገር መኖር ነው። አርቱ ላይ የምትፈልገውን ነው እየኖርክ፣ ግን ብዙ ብር ላታገኝበት ትችላለህ። መሰሉ ግን የምትኖርበትን ደግሞ እያገኘችበትም ይመስለኛል። በዛ ልክም ባይሆን በምትፈልገው ልክ። አይ ሙዚቀኛ እንኳን በለፋ ልክ ያገኘ ሰው የለም። ግን ሙዚቃ ኢትዮጵያ ውስጥ አትከፍልም። እውነትም ምነግርህ ብዙ ሙዚቀኞች እኮ በጣም ቤታቸው ቁጭ ብለው የዋሉ ሙዚቀኞች አሉ። ያው ሶሻል ሚዲያ ደግሞ የሚያራግባቸው ሙዚቀኞች አሉ። ሙዚቀኛ ያልሆኑ ሰዎች አሉ። ግን ደግሞ በጣም ሙዚቀኛ ሆነው ደግሞ ቤታቸው የተቀመጡ ሙዚቀኞች አሉ። አሁን በጣም ብዙ ጊዜ ኢንተርቪው ሲሰጥ አስቸጋሪ ስለሆነ ብዙ ባጠይቁኝ መልካም። ብዙ አንጠይቅሽም፣ ግን እቺን ደግሞ ትመልሽልኛለሽ። አሁን ለምሳሌ አመት በዓል ሲመጣ የሚከፋው ሰው አለ። አንዳንድ ደርሶ አመት በዓል ሲመጣ ወይ በቃ አመት በዓል ላይ መቼ የሚል ሰው አለ። አመት በዓል ደግሞ ሲመጣ የሚያሸበርቅ አለ። ገና ከፊቱ ጀምሮ ወዘናው የቅቤ ቅልብ ይመስል ሰው አለ። ምን አይነት ነው ያንቺ ስለ አመት በዓል ላይ ያለሽ? ላለው ሰው ሁልጊዜ አመት በዓል ነው ላለው ሰው። ሆኖም ግን አመት በዓል ሲመጣ የሚከፋው ሰው አለ እንዳልከው። ግን እኔ አልከፋም። አመት በዓል በጣም ነው ደስ የሚለው። ገና ደግሞ የሶስቱም ልጆቼ ልደት ነው። የሚገርም በ29 የመጀመሪያዋ ልጄ፣ በ27 የዳግም፣ በ26 የትንሹ ታሳስ ነው የኔ ልጆች። ስለዚህ ዛሬ ልደታቸው አላርም ቀጥረሽ ነው እንዴ? የፈለከው ማለት ትችላለህ። ግን ያ በአንድ ወር ነው የወራቸው ማለት ነው። መሰሉ ራሷ እኮ ህዳር ራሴ ታዲያ ለልጆች አመት በዓል ናት። እንደዚህ ዛሬ ደግሞ በጣም ዝንጥ ብላ ነው የመጣችው። አለባበስ ላይስ ምንድን ነው? ለራሴ አይደል ለሰውዬ ምናምን ለራሴ ደስ ያለኝን ነገር ማድረግ ደስ ይለኛል። በተለይ ከእንትን ውጪ ከአመት በዓል ውጪ የምትለብሳቸው አለባበሶች ብዙዎቹን ያነጋግራል እና
እኔ በቃ ኮንፊደንስሽ ደስ ይለኛል። ግን እንዴት ምን ለምሳሌ አንተ ስታቀኝ በምን አይነት ልብስ ነው የምታቀኝ? መቼም ታቀኛለህ ከአንድ ምናምን ነገር አመት አይደል አዝማሪ ቤት ነበረ ምናምን። አው ግን የተወሰነ ቀን ስትመጣ ደግሞ በቁምጣ አይተኛታ። የተወሰነ ቀን ስመጣ እያጠረ መጣ። ያ ማለት እድገቴ ነው። ሶስተኛው ቀን በጣም አጥራ አይባልም ግን አጠረ። ያው እንግዲህ አሁን ክለብ ላይ ስመጣ ያመጣሁት ነገር ሳይሆን ስመጣ መሰሉ የምትባለው ስትመጣ እቺው ናት። ምንም የተቀየረ ነገር የላትም። በደንብ ስላላወቃት ነው እንጂ ከዛ ቤትም እንደዛ ነው። ምክንያቱም ከዛ በፊት እኔ ክለብ አልሰራም። የሆነ አመት ተወውና እንደገና በአዝማሪ ቤት በባህል ቤት ነው የምመጣው። የሆነ አመት ደግሞ ተወውና ደግሞ እንደገና አሁን ክለብ ከመጣው 3 አመት። ሰው አሁን ሶሻል ሚዲያ ላይ ስላለ ያችን ነው የሚያውቃት እንጂ አሁን ከቁጭ ብዬ ከመስፈን ቢፈትሹ ቴሌቪዥን ላይ አያጡኝም። አለምዬን አናስል አይታል እንደው በእናትሽ አይ በእውነት ይጀምራል። አንዳንድ ሙዚቀኞች ሰምታና ጉሮሮ ምናምን ጉንፋን ይዞኛል ምን የሚደረገው ጉሮሮሽ አንተ ጀምርላት እሷ ትቀጥለዋለህ። አይ እሱ በጣም የሚያምርበት ፍቅር በእኔ ጸንተው። እሺ እሷ ትበልኝ አሁን ያልከው እኔ በእውነት ጉሮሬ አንዳንዴ ትጠርጋል። ጥረጊና ጀምሪ እንጠብቃለን። እስኪ አንተ በለው። በጣም ጎበዝ ዘፋኝ እኮ ነው በነገራችን። አንቺ አሁን እኔ አንቺን ድምጽ ቀጣ ያለውን እኔ እላለሁ አንተ በላለኝ። ደስ ያለን ከኔ የምትወደውን አንዱን ደሞ ናና አንተ ጉብል ሙና አይላና ይደሙና ደሞ ጠረኩት ማርያም ትኩር ነው የሚያምረው። አይ በቃ በጣም ነው የምወደው እግዚአብሔር ይዘው ለዛ ነው ለሱ ስትይ ለሱ ከብር በእውነት ደከመኝ እንዴ ደከመኝ። አስደርጋት እንዴ ለመሰሉ እግዚአብሔር ግን እኔ በምንም ታምር መሰሉ ሙዚቃ ቆሜ ሲባል መስማት አልፈልግም። አይ አታቆም ስለማደንቃትም እንደማታቆም ለልጇም ደግሞ ሙዚቃ ነው። ልጄ ራሱን የቻለ በጣም ጎበዝ ዘፋኝ ነው። በጣም ነው። አዎ በጣም ጎበዝ ዘፋኝ ነው። ጎበዝ አቀናባሪ ነው። ወደፊት እድሜና ጤና ይስጠን። ከዛ ውጪ እኔ ስላቆምኩ ለልጄ የሚባል ነገር የለም። እኔ ማቆም ካለብኝ አቆም። ለኛ ቢሰራልና ለቆላጭ አንተ ራሱ አሁን አንተ መስፈን አለብህ። ለምንድን ነው ይሄኛው ሙያ የምትወደው? ነው ወደ ሙዚቃ ነው እኔ አሁን ካንቺ ልጅ ጋር ራሱ አንድ ሙዚቃ ይኖራል። እንጠብቃለን። የኔን ይጨርስ። ቆይ እኮ አይ ይሄ በመሀል እየመጣችሁ የምትቀናቀኑትን ነገር አቁሙ። እናመሰግናለን። አላስተናቀቅም። እሷ መሰሉ በነገራችን ላይ ጎበዝ ሙዚቀኛ ከመሆኗም በላይ ደግሞ ጎበዝ ተጫዋችም ናት። ጎበዝ ደግሞ መልእክትም ስታስተላልፍ ጎበዝ ናት። እና እስኪ እንደው መልካም ምኞትሽ አጠር አድርገሽ መልካም ምኞቴን እሺ አድናቂዎቼ፣ አክባሪዎቼ እንዲሁም የኢትዮጵያ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተወለደበት ቀን እንኳን ለዚህ ቀን በሰላም አደረሰን። ሀገራችን ሰላም ያርግልን። እንደገና ደግሞ እባካችሁ ልጅ የምትሰርቁ ልጅ የምትወስዱ ሰዎች እባካችሁ ተው። እባካችሁ እናቶቻችንን አታስለቅሱ። ምክንያቱም እኛ ስናድግ ጎረቤት ነው ያሳደገንና እባካችሁ ልጆቻችንን አትንኩብን። አመሰግናለሁ። እናመሰግናለን። ኦኬ አልበቤ እንግዲህ ያልበቤ ነገር ትንሽ ራቅ ሊል ይችላል፣ ግን እግዚአብሔር ካደረሰው አሁን ለገና በዚህ ቀን አለንም ቀኑን ባልናገርም ይለቀቃል። ከሰሞኑ ይኖራል። ካልደረሰ ለሚቀጥለው ይሆናል፣ ግን የሚደርስ ይመስለኛል። ዳግምዬን እንግዲህ ቶሎ ቶሎ በልብለን አንድ ነጠላ ዜማ የሚያምር ጎጃምኛ በዛውም ጎጃሜም ነው። ጎጃሜነቱን ያሳወቀ ነው የሚመስለው ደግሞ ስለዚህ በጎጃም ቢጀመር ነው ሊረገጥ ነው ታደስና ያው ይለቀቃል አለው። ግን መልእክቴ ትልቁ ዋናው ነገር ልጆቻችን አትንኩብን እባካችሁ።
በየቲክታኩ በየሶሻል ሚዲያው ላይ የሚራገበው ነገር ልጆች ጠፋ ተገደለ ነውና ባካችሁ እናንተ የምትወስዱ ሰዎች ነገ ልትወልዱ ትችላላችሁ። ስለዚህ እኛ ጎረቤት ነው ያሳደገን፣ አትንኩብን ልጆቻችን። ትልቅ መልእክት ነው። በጣም በጊዜው እኮ በጣም አስጨናቂ ነገር ነው። በዚህ ጊዜ በየዕለቱ የሚሰማው ነገርና ትልቅ መልእክት ነው። በጣም እናመሰግናለን። እሷን ከመሸኘታችን በፊት አንድ ሙዚቃ ትጫወትልናለች። ከሷ በኋላ ግን ናብሊስ ከዛ በፊት ግን ያው ጎልደን ቱሊፕ ሆቴል ነው ይሄንን ቀረጻ እያደረግን የምንገኘው። እጅግ በጣም እናመሰግናለን ስለተባበሩን። መልካም በዓል ይሁንላችሁ። ከዛ በተረፈ የክብር አጋሮቻችንም እናስታውስ እስኪ። አባይ ባንክ፣ አሃዱ ባንክ እንደዚሁም ኢትዮ ቴሌኮም የክብር አጋር ስለሆኑ ከወዲሁ ማመስገን እንፈልጋለን። እናመሰግናለን። ናብሊስ ነው ቀጣይ አይደል? አዎ እንግዲህ ናብሊስ በጣም እጅግ ተወዳጅ ከሆኑ ከሀገሬ ቴሌቪዥን ፕሮግራሞች አንዱ ነው። ለበዓልም እናንተን በሚመጥን መልኩ በዓልን አስታከን ጥሩ ፕሮግራም አዘጋጅተንላችኋል። ወደዛው እንለፍ። ሙዚቃውንም ተከታትለን በዛው እንለፍ። እኛ እንግዲህ ከወዲሁ መሰሉን ወደ ሙዚቃው እናመሰግናለን። መልካም